እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ቅዱስ ዮሐንስ አፈወርቅ እንዳመሰገነ እኔም አመሰግንሻለሁ። የጠፋ በግ አዳምን ፈለጉ፣ ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር ገደል የጣላት ሔዋን ጽኑ የሚጎዳ ማሰሯ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መንግሥቱ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምሰግድለት ቃል የሚባል እግዚአብሔር በአንቺ ላይ ከአንቺ ይወለድ ዘንድ እንደወደደ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለሚመናን እንጂ ማስምርለት ጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽው አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ልዩ መድኃኒታችን በመውለድሽ እናትን አገልጋይ ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አይተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን በደላችን ይቅር ይለን ዘንድ ለምኝልን። ልመናዋ ክብሯ ለዘላለም በእውነት የዋል ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ወላጅ አባቷ በወርቅና በብር በማናቸው ኃላፊ በሚሆን በዚህ ዓለም ሀብት የበለጸገ ከቂሳርያ ሴቶች ወገን የምትሆን አንዲት ሴት ነበረች። የባለጸጋው ልጅ የሆነች ይህች ሴት ግን ከመጠን በላይ በሆነ ድህነትና ብዙ ችግር በላይ ነበረች። አባቷ ስስታም ነበርና እንደዚሁ ለብዙ ጊዜ በችግርና በድህነት ስትሰቃይ ከቆየች በኋላ በዚያ በድህነት ስቃይ ከቆየች በኋላ በዚያቸው ሀገር ከሚኖሩ ሰዎች መካከል አንድ ሰው አገባችና ከዚሁ ሰው ጸነሰች። የመውለጃዋ ሰዓት በደረሰ ጊዜ ማኅፀኗ ታሰረና ሊፈታ አልቻለም። በዚህም ምክንያት ለሞት ደረሰች። ስለዚህም ዘመዶቿና ጎረቤቶቿ ተሰብስበው የዓለሙ ሁሉ መድኃኒት የምትሆን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቤተ ክርስቲያን በአልጋ ተሸክመው ወሰዷት። ከዚያም ከቅጽረ ቤተ ክርስቲያኑ በራፍ ሲደርሱ አንጀቷ ተፍታታ። በዚህም ጊዜ እንዳይጥቅሻ ባለ ፍጥረት ወንድ ልጅ ወለደች። ዘመዶቿና ጎረቤቶቿ ሁሉ በጣም ተደስተው ልዑልና ምስጉን የሚሆን እግዚአብሔርን አመሰገኑት። ስሟ ከማር ከወተት ይልቅ የሚጣፍጥ አምላክን የወለደች እመቤታችንንም አመሰገኗል። በዚያም የሴቲቱ አባት ብዙ ወርቅና ብር ለቤተ ክርስቲያን የሚያስፈልገውን ስጦታ ሁሉ አደረገ። ለነዳያንና ለችግረኞቹም ምጽዋት አደረገ። ለዘመዶቹና ለጎረቤቶቹም ታላቅ ግብዣ አደረገ። ከዚያችን ሰዓት ጀምሮ ያ ስስታም ባለጸጋ ቸር ሆነ። ይኸው ባለጸጋ ሰው ስለ ልጁ መወለድ እጅግ አድርጎ በፍጹም ልቦናው ተደስቷልና የታመነችና ለሰው ልጅ ምሕረትን የምትለምን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንንም ገናንነቷን ዘወትር ከማድነቅ አልተቆጠበም። እውነት ነው። ይህች ድንግል እመቤታችን የመላእክት እህታቸው፣ የነገሥታት የመነኮሳት የደናግል መመኪያቸው፣ የካህናት አክሊላቸው፣ ተስፋ ለሌላቸው ተስፋቸው፣ ለተገፉት መጠጊያቸው፣ የጻድቃን ደስታቸው፣ የኃጥአን ዕረፍታቸው፣ ላዘኑት መረጋጊያቸው ናትና ልመናዋ ክብሯ ለዘላለም በእውነት ይዋል ይደርብን። ሁላችንም በተማርነው ቃል መጠቀም ያስፈልጋል ማለት ነው። ወደ ራሳችን መውሰድ ነው። ብዙ ጊዜ እግዚአብሔር ቃል ሲነገር የምናነጻጽረው ወደ ሌላ ሰዎች ነው እና ግን ቃሉ የተነገረው ስለ
በጊዜው ስለ አይሁድ ካህናት ቢሆንም አሁን ግን እኛ ስላለነው ሰዎች የተነገረ የእግዚአብሔር ቃል ነው። እኛም የእግዚአብሔር ቤተ መቅደሶች ስለሆን መቅደስ የሆነውን ልባችንን ከክፋት፣ ከተንኮል፣ ከምቀኝነት እናጽዳ ነው ትልቁ የትምህርቱ ዋና ርዕስ። ይህ ስለሆነ ቤተ መቅደስ ልባችንን እናጽዳው። በውስጣችን የተከማቸ ብዙ ነገር ካለ እግዚአብሔር በዚህ ልቦናችን ውስጥ አያድርም የሚለውን መልእክት ነው መውሰድ ያለብን። ስለማያድር ልባችንን እናጽዳ የሚለውን እግዚአብሔር ቤተ መቅደሱን ለጊዜው አጽድቷል። በብሉይ ኪዳን በነበሩት ካህናት ላይ እርምጃ ወስዷል። የማጭበርበር ስራ ስለሰሩ፣ የማታለል ስራ ስለሰሩ እግዚአብሔር ከቤተ መቅደሱ አስወግዷቸዋል። ያው እንስሳቱን ከቤተ መቅደስ አስወጥቷል። በደንብ ነው አብራርተው ትርጓሜውን በደንብ አድርገው አስፋፍተው አመስጥረው ነው ያስተማሩት። በእውነቱ ደስ የሚል ትምህርት ነው የተማርነው። ስለዚህ ለራሳችን የምንወስደውን ግን መውሰድ ያስፈልጋል ማለት ነው። ስለሌለ ነው እንግዲህ አንዳንድ የቤተ መቅደስ ንዋያተ ቅድሳት ይጎሉናል። እኔ እንዳየሁት አሁን እንግዳ ስለሆን ሁሉንም ነገር በደንብ ልመልከት ብዬ ነው እንጂ ያው ሁሉ የሚቀደስበት ልብስ ነው። የ15 ቀዳሾች ልብስ ነው። ሁል ጊዜ ይሄ ነው የሚቀደስበት። እንግዲህ ይሄ ታላቅ ካቴድራል ነው። ምክንያቱም ሌሎቹ 5 ናቸው። የሶስት ልኡካን 15 መሆን ስላልቻሉ ሁልጊዜ በዕለተ ሰንበት በበዓላት አንድ ልብስ ብቻ ይህን የመሰለ ካቴድራል እና እባካችሁ እንደዚህ አይነት ምንጣፎች፣ ዘቢብ፣ ዕጣን፣ ጧፍ የመሳሰሉት ንዋያተ ቅድሳት በምዕመናን ነው የሚሸፈነው እና ይህንን የምትሰሙ ሁላችሁ እግዚአብሔር የፈቀደላችሁ መቼም ለቤተ መቅደስ አገልግሎት ካህናት የሚቀድሱበት የሚያጥኑበት ማዕጠንት የሚሆን ዕጣን፣ ዘቢብ የመሳሰሉትን ማምጣት መመረጥን መቀደስን ነውና ይህንን ስትሰሙ የሚያስፈልገው ነገር ለቤተ መቅደሱ 4-5 ልብስ ያስፈልገዋል። ሙሉ 15። ስለዚህ 10ም 15ም እየሆናችሁ የተቀናጃችሁ ቄሰ ገበዙ ሊቀ ዲያቆኑ የቢሮዎቹን ኃላፊዎች በማማከር ራሳችሁ ሄዳችሁ ቦታው ላይ ገዝታችሁ አሰፍታችሁ ማምጣት። እኛ መረከብ ጸሎት አድርገን ብቻ ነው ከእናንተ ጋር ከገንዘብ ጋር የሚያገናኘን ስለሌለ እንግዲህ ባካችሁ ይህንን የምትሰሙ ልጆቻችን ይህንን እንድናከናውን ለማለት ነው። ያስተማረን የመከረን አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። አቡነ ዘበሰማያት አባታችን ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አርመኖ አረስከ ሕዝብህን አድን ርስትህን ባርክ። አቤቱ ጌታ ሆይ ካህናትን አክብር።
ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የዋጃት ቤዛ የሚሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ንጹሕ ለሆነ ሕዝብ ማደሪያ ትሆን ዘንድ ጠራሃት። በዚህች ክብርት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን የበላችሁ ደሙን የጠጣችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ያስተሰርይላችሁ። ሥጋ መለኮት ስለሚባል ሥጋው፣ ደመ ሥርዓት ስለሚባል ደሙ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ። ኩኑ ብፁዓን እምኃጢአት ወኩኑ ድሉዋን ለመንግሥተ ሰማያት። አቡነ መንፈስ ቅዱስ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ቅድማሁ በሐልዮ በነቢብ በገቢር የተሠራ ኃጢአት የማይሠራ ኃጢአትን ሁሉ እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን።